አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን ከ40 በላይ ገብታችኋል ኢንሻአላህ። ቀጥታ የምንጀምረው የዛሬው የማነሳላችሁ ወይም ዛሬው ትምህርታችን ኢንሻአላህ ተዓላ በፊደላት ዙሪያ ላይ የሚያጠነጥነውን ይሆናል። በፊደላት ዙሪያ ላይ የሚያጠነጥነውን ይሆናል ኢንሻአላህ። በዚህ ትምህርት ላይ ኢንሻአላህ ተዓላ በተለይ በፊደላትን ትክክለኛ አነባበባቸውን ይዛችሁ እንድትሄዱ ለማስታወስ እና ለማስገንዘብ ያክል ነው ዛሬ ይህንን ርዕስ ያስኩላችሁ ማለት ነው። በቅድሚያ ለሌሎችም እንዲደርሳቸው ይጠቅማል ብላችሁ እንግዲህ ስታስቡ ወይም ካሰባችሁ ሌሎችም ገብተው ቢከታተሉት ይጠቅማቸዋል ብላችሁ የምታስቡ ከሆነ አሰራጩላችሁ ኢንሻአላህ ለሌሎችም እንዲጠቀሙ ማለት ነው። መን ደለ ዐላ ኸይሪን ከፋኢሊህ እንዳሉት አንድ መልካምን ነገር ለሌላው ሰው ያጠቆመ ያመላከተ ሰው ያ ሰው አጅር ባገኘው ልክ ይሄኛውም አብሮ ያንን አጅር ይካፈላልና እኩል አጅር እናገኝ ዘንድ ለሌሎችም እናስተላልፋችሁ። የዛሬውን ትምህርት ያስኩላችሁ አልሑሩፍ አልዓረቢያ ይሰኛል። የአረበኛ ፊደሎች። የአረበኛ ፊደሎች የሚባሉት እነማን እንደሆኑ፣ ብዛታቸው ስንት እንደሆኑ፣ ድምጻቸው ምን እንደሚመስል መለየት ያስፈልጋል። መግቢያ አካባቢ ላይ ያስታወስኳችሁ ነበረ። የአረበኛ ፊደላትን በትክክል ካላወቅን፣ በትክክል ካልያዝናቸው ቃላትን በትክክል መናገር እንዳንችል ያደርገናል። ስለዚህ የአረበኛ ፊደሎችን ከነድምጻቸው ከነቅርጻቸው በደንብ አድርገን ልንለያቸው ይገባል ማለት ነው። ታዲያ ለይህን ሲባል የአረበኛ ፊደሎችን አንድ ተማሪ ወይም አንድ አንባቢ በትክክል አውቋል ሊባል የሚችለው ቢያንስ 3 ነገሮችን ሲይዝ ነው። የመጀመሪያው የአረበኛ ፊደሎችን ብዛታቸውን ይሆናል። የአረበኛ ፊደሎች ብዛታቸውን ስንመለከት አጠቃላይ ሆሄያቶቹ 29 ናቸው። ልብ በሉ፣ የአረበኛ ፊደሎች ስንት ናቸው? 29 ፊደሎች ናቸው። ሁለተኛው የአረበኛ ፊደሎችን ቅርጽ ማወቅ ያስፈልጋል። አንድ አንባቢ በትክክል የአረበኛ ፊደሎችን አውቋል ሊባል የሚችለው የአረበኛ ፊደሎችን ቅርጻቸውንም በትክክል መለየት ሲችል ነው። የአረበኛ ፊደሎች የየራሳቸው የሆነ ቅርጽ ያላቸው የሆኑ ፊደሎች ናቸው። ምንም እንኳ ሼፓቸው ወይም ቅርጻቸው የተመሳሰለ ያሉ ቢሆንም ነገር ግን አንዱን ከሌላኛው ጋር ለመለየት የሚጠቅሙ መለያዎች እንዳሏቸው ሁላችንም እናውቃለን። ለዚህ ሲባል የአረበኛ ፊደሎች ከአሊፍ እስከ ያ ምን እንደሚመስሉ ቅርጻቸውን በትክክል ልንለያቸው ይገባል። መግቢያ አካባቢ ላይ የገለጽኩላችሁ ነበርና ምሳሌ እዚህ ላይ የምትመለከቷቸው እንደ ሐርፈታ ሐርፈልባ፣ ሐርፈታ፣ ሐርፈታ 3 ፊደሎች ካያቸዋቸው በቅርጽ ደረጃ ምንድናቸው? በቅርጽ ደረጃ ተመሳሳይ ናቸው አይደለ? ሶስቱም እነዚህ ፊደሎች በቅርጽ ደረጃ ተመሳሳይ ናቸው። ነገር ግን ባን ስንመለከት ከታች 1 ነጥብ ነው ያለው። ታን ስንመለከት ከላይ 2 ነጥብ ይዟል። ሳን ስንመለከት ከላይ 3 ነጥብ ይዟል። አሁን ቅርጻቸው የተመሳሰለ ቢሆንም ነገር ግን በነጥቦቻቸው በቀላሉ እንድንለይ አድርገውናል ማለት ነው። በነገራችን ላይ ለጠቅላላ ዕውቀት በቀደምት አረቦች ዘንድ ማለት ነው ልክ ይሄ ቅርጽ እንዲኖራቸው ከተደረገበት ጊዜ ድረስ የነበረው የአረበኛ ፊደላት አቀማመጥ በዚህ መልኩ አልነበረም። ፊደሎች ምሳሌ ባታታ ተመሳሳይ ናቸው። ነጥብ ምንም የላቸውም። ሁለተኛ ወደ ላይ ጥፍ የሚለው ነገር የለም። ዝም ብሎ ዝርግት ያለ ነው። ጂም ሐ ኻ ከዳሊክ ተመሳሳይ ቅርጽ ነበር ያላቸው። ይሄ ወደታቸው ወረደ ምናምን ነገር የለም። ዳል ዛል ራ ዛ ብትመለከቷቸው እንደዛው። ሺን ሲን ሺን እንደዛው። ሷድ ዷድ ጧ ዷ አራቱም ፊደሎች ተመሳሳይ ቅርጽ ነበር ያላቸው። አይን ገይን ፋ ቃፍ ካፍ ላም የመሳሰሉት እነዚህ ተመሳሳይ የሆነ ሸፕ የነበራቸው ናቸው። ግን በጣም የመጠቀ የሆነ ዕውቀት ስላላቸው ወይም ደግሞ ቋንቋቸውን በጥሩ ሁኔታ የሚገነዘቡትና የሚያውቁት ስለነበሩ
በቀላሉ ይቺ ፊደል ምንድናት፣ ይሄ ፊደል ምነው በቃሉ ያውቁት ነበረ። ኋላ ግን ፊደሎቹን አሁን ባለው አቀማመጥ ሂጃኢያ በሆነው አቀማመጥ ያስቀመጡት ኋላ ነው፣ በኸሊፋ ዘመን ኋላ። ያነውም ሼኽ አልኢማም ነስር ብን ዓሲም አለይቲ የሚባሉ ታላቅ የቋንቋ ሊቅ ናቸው። እኚህ ታላቅ የቋንቋ ሊቅ አሁን ባለው አቀማመጥ አስቀምጠውታል ማለት ነው። ይሄው የምትመለከቷቸው እነዚህ ሸፖቻቸው ቅርጾቻቸው ተመሳሳይ የሆኑትን በቀላሉ እንድንለይ በነጥቦቻቸውን ተጠቅመዋል። ልክ እንደ ጂም ሐ ኻ ብትመለከቱ። ሶስተኛው ነጥብ የአረበኛ ፊደሎችን ድምጻቸውን በትክክል ማወቅ ነው። የመጀመሪያው ብዛታቸውን ብለናል። ሁለተኛው ቅርጻቸውን ብለናል። ሶስተኛ ደግሞ ድምጻቸውን ነው። የአረበኛ ፊደሎች ድምጻቸውን በትክክል ማወቅ ይኖርብናል። የአረበኛ ፊደሎች አብዛኛውም በቃላቶች ላይ የሚኖረው ግድፈት ፊደሎችን በትክክል ካለማውጣት የሚመነጭ ሆነ ነው። በትክክል ካልመነጨ ድምፁን በትክክል ማውጣት ካልቻልን ቃሉ የተፈለገውን መልእክት እንዳያስተላልፍ ይሆናል ማለት ነው። ስለዚህ ሁላችንም የአረበኛ ፊደሎችን ትክክለኛ የሆነ ድምጻታቸውን በደንብ ልንናገረው ይገባል። እንደውም ደግሞ በትክክል ልንለየው ይገባል ማለት ነው። እነዚህ ፊደሎች ከቋንቋችን ጋራ የሚቀራረቡ ይኖራሉ፣ የሚመሳሰሉ ይኖራሉ፣ ምንም ደግሞ የማይገናኙም ፊደሎች አሉ። አንዳንዶቹ ይቀራረባሉ እንኳ ብለን የምንላቸው ፊደሎች ወደ ቋንቋችን ጋር እናመጣቸውና ሙሉ በሙሉ ወደኛ ቋንቋ ቀይረን እናነባዋለን። በዚህን ጊዜ የቃሉን ትክክለኛ አነጋገር እንዲበላሽ ያደርጉታል ማለት ነው። ስለዚህ ፊደሎቹ ድምጻቸውን የራሳቸውን ድምፅ መጠቀም ይኖርብናል። የግድ ወደኛ እያመጣን እየቀየርን ልናነብ አይገባም ማለት ነው። ከነዚህ ውስጥ የተወሰኑትን ፊደሎች ያሳያቸውና እነዚህ ፊደሎች ላይ በደንብ ትኩረት እንድታደርጓቸውና የተወሰኑ ምዕራፎችን ደግሞ በፊደሎቹ ድምጸት ላይ ልምድ እናደርጋለን። ምሳሌ እንደ ሐርፈሳ እዚህ መጀመሪያ ላይ የምናገኛት ስለሆነች እዚህ ላይ ባታ የመሳሰሉት ቋንቋችን ጋር የሚገኙ ናቸው። ምንም ችግር የለውም። ያን ያክል ስህተት አይፈጠርም። ባም ያው ባ ነች በቋንቋችን ጋር፣ ታም ታ ብላን ተብላ የምትነበበው ኖርማል ነች። ላኪን ይህች ፊደል ሐርፈ እሳ የምትባለዋ ፊደል ሐርፈ ሳ እንደምትመለከቷት ይቺ ፊደል በተጨማሪ ሐርፈ ዛል ልብ በሉ፣ 3 ፊደል ያዙ። ሳ 1 ዛል 2 እዚህ ጋር ደግሞ ከጳ ቀጥላለችዋ ቫ 3። እነዚህ 3ቱ ፊደሎች በተመሳሳይ መውጫ የሚወጡ ፊደሎች ናቸው። በተመሳሳይ መውጫ የሚወጡ ፊደሎች ናቸው። ስለዚህ እነዚህን ፊደሎች በትክክል ልንናገራቸው ይገባል። እነዚህ ፊደሎች በየት ነው የሚወጡት? ሐርፈ ሳ፣ ሐርፈ ዛል እና ሐርፈ ቫ የምናወጣቸው የምላሳችንን ጫፉን ክፍል ከላይኛው የፊት ጥርስ ጫፍ ጋራ በማጣመር የሚወጡ ፊደሎች ናቸው። እንዶ ለዚህ ምናልባት ፎቶ ካለ እዚህ ስክሪን ላይ አየውና አሳያችኋለሁ። طيب እዚህ ላይ እሺ ሮሮ ፊደሎች الحلق طيب እሺ ሐርፈ الذال ሐርፈ الثاء እና ሐርፈ الظ ናቸው። እነዚህ ፊደሎች የሚወጡት በተወቃ እዚህ ድረስ ይመስለኛል። ናም ቃፍ ካፍ ናም ይኸው እዚህ ላይ የምትመለከቷቸው የምላስን እዚህ ላይ ላሳያቸውና እዩት በደንብ። እዚህ ላይ የምትመለከቱት የምላስ ክፍል አለ። እዚህ ላይ የምትመለከቱት የምላሳችን ክፍል የትኛው ነው ጫፍ የሚባለው?
የትኛው ነው መካከል የሚባለው የትኛው ነው ሩቅ የሚባለው የሚለው እንድታዩ ትፈልጋለሁ። እዚህ ላይ እንደምትመለከቱት የምላስ ጫፍ ሲባል የምላስ ጫፉ ክፍል ሲባል ይሄ የምትመለከቱት ክፍል ነው። ይሄ በእርግጠኝነት ስክሪኑ ይታያችኋል ይመስለኛል። ይሄ የምትመለከቱት ይሄ ክፍል ነው ጫፍ የምንለው እንጂ ይሄን ክፍል እንጂ ጫፍ የምንለው ይሄ ዳር ላይ ያለው ራሱ ይሄኛው መጨረሻ ላይ ያለው ቀስቱ የሚያመለክተው የምላስ ራስ ይሄንን አይደለም። ይሄን ሳይሆን የተፈለገው ይሄንን ክፍል ወደ ማብቂያው ያለው ይሄ ነው። በተጅዊድ ምሁራኖች ዘንድ ጫፍ ተብሎ የሚጠራ ወይም ጠረፈ ሊሳን የሚባለው ይሄንን ክፍል ነው። ታዲያ ይሄንን ክፍል ከላይኛው የፊት ጥርስ ጋራ የፊት ጥርስ ጫፍ ጋራ ስናጣምረው ልክ እዚህ አካባቢ ስለሚሆን ጥርሳችንን የተወሰነ አለፍ እንዲል ያደርገዋል። ወይም ደግሞ ትንሽ ከጥርሳችን አለፍ እንዲል ይሆናል። ዋዲህ ያ ጀማ። ስለዚህ ምንድነው ያኒ ሳ ዛል ቫ ስንል መራሳችንን ትንሽ ከጥርሳችን አለፍ አድርገን ብቅ አድርገን ነው የምናነበው ማለት ነው። አንዳንድ ጊዜ ጫፍ የሚለውን ስንገልጽ ወይም ደግሞ ጫፍ የሚለውን ስናብራራ ልክ እንትን የሚመስለን ይሄ ጫፍ የሚለው ይች መጨረሻዋን ጫፍ ላይ ያለችዋን ራሷን ይመስለናል። ቀስት ላይ ያመላክትኳቸው ያለው። ስለዚህ ይሄ አይደለም። ይሄ የምላስ ራስ ነው ያለው ይሄ طيب ይሄ ስለዚህ ይሄንን አይደለም የተፈለገው። ሌላው ደግሞ እዚህ ከሩቁ የምላስ ክፍል ወደታች ያለ ጀዝሩ ሊሳን የሚሉት የምላስ መሰረት አለ። ይሄንንም አይደለም የተፈለገው። እዚህ ላይ አቅሳ ወይም ሩቁ ሲባል እዛ ከፍ ብሎ ያለው ይሄ ክፍል ሩቁ የምላስ ክፍል እንለዋለን። ይሄ ደግሞ መካከለኛው የምላስ ክፍል እንለዋለን። ከዛ ወረድ ብሎ ደግሞ ይሄ ሶስተኛው ማለት ነው ጫፉ የምላስ ክፍል እንለዋለን። ስለዚህ ይሄ ክፍል ከላይኛው የፊት ጥርስ ጫፍ ጋራ በመጣመር ነው ሐርፈ አሳ፣ ሐርፈ ዛል እና ሐርፈ ቫ የሚወጡት። ልብ በሉ እነዚህን ሶስት ፊደሎች ብዙዎች ስንቶቻችንን በትክክል የምናወጣቸው? ምሳሌ አሊፍ ባ ካልን በኋላ ታ ካልን በኋላ ሳ የሚለውን ለማንበብ ስንፈልግ እንዴት ነው የምንለው? ሳ ብለን አይደለም የምናነበው? ሳ ይሄ ልክ አይደለም። ሳ አይደለም የሚሆነው እንዴት ነው? ሳ ሳ ሳ አያችሁ አይደለ? ሙሳ ድምፁ ራሱ ይለያየለ። ሳ እና ሳ ልዩነት አለ የለውም? ከሰማችሁት እኮ ራሱ በደንብ ድምፁ ራሱ በጣም ነው የሚለያየው። ምን ለማለት ነው? እዚህ ላይ የሁለቱ ፊደሎች ልዩነት መኖሩን ማወቅ አለብን፣ መቀየር አለብን ማለት። ስለዚህ ዛልን እንዲሁም ሳን እንዲሁም ቫን ስናነባቸው ይህንን የምላሳችንን ክፍል ተጠቅመን መሆን ይኖርበታል ማለት ነው። በጣም ጥሩ። ሌላው የምንቀጥለው ደግሞ እነዚህ ሶስቱ ሙሂም የሆኑ ፊደሎች ናቸው። ሳ ዛልና ቫ ግልጽ ይሆንላችሁ ይመስለኛል። ስለዚህ ቁርአን ላይ ስናነባቸው እነዚህን ምናልባት የማይወጣልን እህት ወንድሞች ካላችሁ እምቢ የሚላችሁ ካላችሁ ልክ ፈጅር ሰግዳችሁ እንደዚህ ምንም ሳትነጋገሩ ሳትሉ በማለዳው ተነሳችሁም ሳይፈጅር ልሰግዱ ይሆን ይችላል። ወይም ደግሞ ፈጅር ሰግዳችሁ አካባቢ እንደዚህ ብትለማመዷቸው ድምጻችሁን በትክክል ይዛችሁ ኢንሻአላህ በጥሩ ሁኔታ ትሉታላችሁ ብዬ አስባለሁ። በዛ መልኩ በዛ ደግሞ አንድ ቀን ሁለት ቀን ተለማምዳችሁ እምቢ ሊላችሁ ይችላል። አይ በቃ ይሄ እምቢ ብሎኛል አልችልም ብላችሁ ግን ማቆም የለባችሁም። አረበኛው ፊደሎቹ ማለት ቁርአን ቀላል ነው። ነገር ግን ምን ይፈልጋል? ትኩረት ይፈልጋል፣ ጁህድ ይፈልጋል። ተስፋ መቁረጥን ያን ስሜት አይፈልግም። እሱ ላይ ኢንሻአላህ በደንብ ትኩረት ማድረግ ይኖርባቸዋል። ሌላው ሐ የጉሮሮ ፊደሎች ጋር እየመጣን ነው አሁን ያለነው። ሐ ይሄ ይቺ ፊደልና ከታች እንደገና አይን ይቺ ፊደል ልብ በሉ። ሐ አለች፣ ይችኛው ደግሞ አይን። እነዚህ ፊደሎችን በትክክል ልናውቃቸው ይገባል። በትክክል طيب እዚህ ላይ ምልክት አደርግላችኋለሁ። ይቺ ሐ እና ይቺ አይን እነዚህ ሁለቱ ፊደሎች በጉሮሮ የሚወጡ ፊደሎች ናቸው። ጉሮሮ ሲባል ደግሞ በሶስት የሚከፈል ስለሆነ እነዚህ ሁለቱ ፊደሎች የሚወጡት በመካከለኛው የጉሮሮ ክፍል ነው። ለዛም ትንሽ ደመቅ ያለ የሆነ ድምፅ አላቸው ማለት ነው። طيب ሌላው አሁንም የጉሮሮ ፊደሎችን ላመላክታችሁ ነው። በቅርቡ የጉሮሮ ክፍል የሚወጡ ኻ እና
ገይን በቀይ አክብቤላቸዋለሁ። እነዚህ ሁለቱ ፊደሎች ደግሞ በምን እንደሚወጡ ናቸው? በየት ነው የሚወጡት? በቅርቡ የጉሮሮ ክፍል የሚወጡ ናቸው። ስለ ጉሮሮ ኢንሻአላህ ማብራሪያ አስቀምጥላችኋለሁ። ሌላው እንደገና ደግሞ በሌላ ከለር ላቅለምላችሁና ሌላው ደግሞ ጠይብ ናም ሌላው ሶስተኛው ሐምዛ እና ይህች ሐምዛ እና እንደዚሁም ደግሞ ሀ እነዚህ ሁለቱ ፊደሎች ልብ በሉ። ሐምዛና ሀ፣ ገይንና ኸ፣ ዓይንና ሐ እነዚህ 6 ፊደሎች ላይ ስንቶቻችንን በትክክል የምናወጣቸው? እነዚህ ፊደሎች የሚገርማችሁ ነገር ተቀራራቢ የሆነ መውጫ ያላቸው ፊደሎች ናቸው። እነዚህ 6ቱም ፊደሎች በጉሮሮ የሚወጡ ፊደሎች ናቸው። በጉሮሮ ሲባል ግን ሁሉም ተጨፍልቀው በአንድ ላይ ወይም በአንድ መውጫ የሚወጡ አለመሆናቸውን ማወቅ ይኖርብናል። እነኚህ 6 ፊደሎች በ3 የጉሮሮ መውጫዎች የሚወጡ ፊደሎች ናቸው። ምሳሌ የጉሮሮ ክፍሎች የሚባሉት ወደ 3 አካባቢ ናቸው። የመጀመሪያው ሩቁ የጉሮሮ ክፍል ይባላል። ሁለተኛው መካከለኛው የጉሮሮ ክፍል ይባላል። ሶስተኛው ቅርቡ የጉሮሮ ክፍል ይባላል። ሩቅና ቅርብ ብለን የምንይዘው ለአፋችን ርቆ የሚገኘውን የጉሮሮ ክፍል ነው። መካከለኛ የምንለው መካከል ላይ ያለውን ነው። ቅርብ የምንለው ደግሞ ለአፍ ቀርቦ የሚገኘውን የጉሮሮ ክፍል ነው። ምናልባት ፎቶ ካለ እዚህ ላይ ያሳያችኋለሁ ኢንሻአላህ የጉሮሮ ክፍሎች የሚባሉት ማለት ነው። እነዚህ ናቸው የጉሮሮ ክፍሎች የምትመለከቷቸው። እዚህ ላይ በደንብ ያብራራዋል ኢንሻአላህ የጉሮሮ ክፍሎች ብሎ ያመጣቸዋል። እና እዚህ ላይ የምትመለከቱት ይሄ በሰማያዊ ቀለም ወይም በሰማያዊ ቀለም የተቀለመው ክፍል ይሄ ጉሮሮ የምንለው ክፍል ነው። ጉሮሮ የምንለው ክፍል ነው። እዚህ ላይ ያልቃል ምላስ ይሄ ሩቁ ይሄ ጀዝሩ ዲሳ የምንለው አለ አይደል? እዚህ ላይ ከዚህ ጀምሮ እስከ ታች ድረስ ያለው ይሄ ክፍል የጉሮሮ ክፍል ብለን የምንጠራው ነው። ታዲያ ይህንን ለ3 ነው የምንከፍለው። አንደኛው ክፍል አቅሰል ሊሳን ይባላል። እዚህ አካባቢ የሚገኝ ነው። ሩቅ የጉሮሮ ክፍል ነው። ሁለተኛው ደግሞ እዚህ ጋር የሚገኝ ነው። እቺ ሚስማር የምትመስለዋለች አይደለ? እዚህ ላይ ያለችዋ ደግሞ መካከለኛው የጉሮሮ ክፍል ነች። ከዛ ደግሞ ወደ ላይ ከፍ ስን ደግሞ እዚህ እንጥላችን አካባቢ ላይ ደግሞ ይሄ ደግሞ አድና አልሐልቅ ወይንም ቅርቡ የጉሮሮ ክፍል የሚባለው ነው። ስለዚህ በዚህ በጉሮሮ 3 ክፍሎችን ያገኘ ነው። እነዚህ በጉሮሮ የሚወጡ ፊደሎችን በትክክል እናውቃቸው ይገባል። እዚህ ላይ ከታች ወደ ላይ ብንወስዳቸው ድምፃቸውን በቀላሉ መያዝ እንችላለን። ምሳሌ የሐምዛ ዘር እና የሃ ዘር በሚል በቀላሉ ልንይዛቸው እንችላለን። ምሳሌ በሐምዛ ዘሮች ብንይዝ አ ከታች ያለ ነው፣ ራቅ ያለ ድምፅ ነው ያለው። አ እንደምትመለከቱት ልክ ቀረብ ስታረጉት ወይም ወደ መካከለኛው ስትወስዱ ደግሞ ያና አ የነበረው ድምፅ አ የሚል ድምፅ ይሰጠናል። ምን ይሆናል? እየደመቀ ይሄዳል ማለት ነው። አ እያችሁ አይደለ? እዚህ ላይ ምንድን ነበር የሆነው? አ ነበር አይደለ? ከፍ ስንል ደግሞ አ የሚል ድምፅ ይሰጠናል። ከዛ ደግሞ አሁንም ከፍ ስንል ጋ የሚል ድምፅ ይሰጠናል። እያችሁ አይደለ? በዚህ መልኩ ድምፆቹን መለማመድ ትችላላችሁ። ስለዚህ እዚህ ላይ አ ያልነው ድምፅ አለ። ከዛ ቀጥሎ አ ከዛ ቀጥሎ ጋ እየደመቀ ሲሄድ በጣም ምን ይሆናል? በጣም ድምፁ እየቀረበ እየደመቀ እንዲሄድ ያደርገዋል ማለት ነው። በራቀ ቁጥር ደግሞ ድምፁ ምን እየሆነ ነው የሚሄደው? እየራቀ ድምፁ ሩቅ እየሆነ ይሄዳል ማለት ነው። ይሄ የሐምዛ ዘሮች ነው። የሃ ዘሮችን በተመለከተ በዛ መልኩ ማየት ትችላላችሁ። ምሳሌ ሃ የሚለውን ድምፅ ሩቁን እዩት። ሃ የሚለው ድምፅ ከዛ ከፍ ስትሉ ሃ ደመቅ እንዲል ይሆናል። አሁንም ከፍ ስትሉ ኻ እያችሁ አይደለ? ድምፁ በዚህ ደረጃ መያዝ ትችላላችሁ። ምሳሌ ሃ ልብ በሉ ራቅ ያለ ነው። ሃ ይሄ ሐምዛ ጋር የምትወጣው ነች፣ ወይም በሩቁ የጉሮሮ ክፍል ጋር የምትወጣ ፊደል ሃ ነች። ሌላው ወደ ላይ ወደ መካከለኛው ስንወስድ እዚህ ላይ ሚስማሩ ላይ ያለበት ወይም ደግሞ ሊሳነል ሚዝማር ይሏታል። እዚህ አካባቢ ላይ ሲሆን ደግሞ ምን ይሆናል? እዚህ ላይ ሲሆን ደግሞ ሃ የሚል ድምፅ ይሰጠናል። ሃ ከዛ በኋላ ኻ ልብ በሉ ድምፁን እስኪ ምን ያክል ከሩቅ ወደ ቅርብ ሲሄድ ድምፁ እንዴት እንደሚቀየር አዳምጡኝ። የመጀመሪያው ሃ ልብ በሉ
ሀ ቀረብ ሳደርገው፣ ሐ ቀረብ ሳደርገው፣ ኸ አያችሁ አይደለ? ወይም ደግሞ ከቅርቡ ወደ ሩቁ እንሄድ። ኸ ከዛ ሐ ከዛ ሀ አያችሁ አይደል? ድምፁ አይለይም። በዚህ መልኩ መለየት አያስችልም? በደንብ ነው የሚያስችለው። ስለዚህ በዚህ መልኩ እንይዘው እንችላለን። የሐምዛ ዘሮችንም ቀደም ብዬ እንደገለጽኩላችሁ ነው። አ ዓ ጋ አው ደግሞ ጋ ዓ አ በዚህ መልኩ ፊደሎችን የጉሮሮ ፊደሎችን መለየት ትችላላችሁ ማለት ነው። ወላሁ አዕለም። እንግዲህ ይሄ እናንተ በቀላሉ ትይዙታላችሁ ብዬ ያሰብኩትን ነው እያስቀመጥኩላችሁ ያለሁት ማለት ነው። እነዚህን ፊደሎች በዚህ መልኩ ከለያችሁ በቁርአን ውስጥ የሚገኙትን ቃላቶች በጥሩ ሁኔታ በትክክል እያነበባችሁ እንድትሄዱ ያደርጋችኋል ማለት ነው። ዋዲህ ያ ጀማ። ስለዚህ እነዚህን 3 ፊደሎች ኢንሻአላህ በደንብ እንትተሏቸዋላችሁ ማለት። ስለዚህ ሐ በደንብ አድርገን ማውጣት አለብን። ዓ ደመቅ አድርገን ማውጣት አለብን። ሐ እና ዓ ማለት ነው። እነዚህ 2 ፊደሎች ከዛሳ ኸ እና ጋ አሁን በደንብ ማውጣት ይኖርብናል ማለት ነው። ሐምዛ እና ሃንም እንደዚሁ በደንብ ልናወጣቸው ይገባል ማለት ነው። አሁን እነዚህ ወደ ቋንቋችን ጋር ብናመጣቸው ራሱ በትክክል ቋንቋችን ላይ ያሉትን ፊደሎች ስለማናወጣቸውና ስለማንተገብራቸው ያን ያክል በደንብ እንናገረዋል የሚል ወይም እናገራለን ብለን ለመናገር አያስደፍርም። ስለዚህ እነዚህ ፊደሎች በዚህ ሁኔታ ልናጠናቸው ይገባል። ሌላው ዳልን ስናነብ አንዳንዶቻችን በተለይ ወደ ገጠር አካባቢ ላይ የሆኑ ሰዎች ደ በሚል እናነበዋለን። ይሄ ግን እንደዛ ልክ አይደለም። በመካከለኛው የምላሳችን ክፍል ደ በሚል ሳይሆን የሚወጣው ዳል ልክ ታን በምታወጡበት መውጫ ሊወጣ ይገባል። ልብ አዳምጡኝ። ምናልባት ራሳቸውን መፈተሽ ትችላላችሁ በያላችሁበት ሆናችሁና ዳልን ስታነቡ ታ በምትወጣበት መውጫ አውጧት። ምክንያቱም ታ ዳልና ጧ ተመሳሳይ መውጫ ያላቸው ፊደሎች በመሆናቸው ጠይብ ተመሳሳይ መውጫ ያላቸው በመሆናቸው እነማን ናቸው? እቺ ታ እቺ የምትመለከቷት ዳል እና ጧ። ሱብሃንአላህ እነዚህ 3ቱም ፊደሎች በአረበኛ ፊደሎች ዙሪያ ላይ ተመሳሳይ መውጫ ያላቸው ናቸው። ስለዚህ ስናወጣቸው ታ ዳል ተመሳሳይ በተመሳሳይ መውጫ ነው ልንተገብራቸው የሚገባው። ስለዚህ ዳልን ዳል እያለ እየሄደ ከረበሸን እና ካልቻልን ልናደርገው የሚገባው ነገር ልክ ታን ካወጣንበት ቦታ ለማውጣት ጥረት ማድረግ ነው። ስለዚህ ታ ዳል እዛው ላይ ታ ዳል። የሚገርመው እነዚህ 3 ፊደሎች የሚወጡት በየት ነው? የምላሳችን ጫፉ ክፍል ከላይኛው 2 የፊት ጥርስ ጋራ በመሆን የሚወጡ ናቸው። ስለዚህ ታ ዳል ጧ በተመሳሳይ ደረጃ ማለት ነው። ጧ ከታና ከዳል የምትለየው የምትወፍር ስለሆነች ብቻ እንጂ በመውጫ ደረጃ የተለየ ነገር ኖሯት አይደለም። በተመሳሳይ መውጫ ነው የምትወጣው። ግን ጧ ከታና ከዳል ለየት ያለ የሆነ የውፍረት ደረጃ ስላላት ነው። ሌላው አለፍ ስንል ደግሞ ይሄንን ከያዛችሁ እንግዲህ በቂ ነው። እንግዲህ ያው እየበዛባችሁ ቢሆንም ግን ኢንሻአላህ ይገባችኋል ብዬ አስባለሁ። ግን እንደው ወደ ሌላኛውም ከመሄድ በፊት ምናልባት ኮሜንት ላይ ልትኖራላችሁና አስተያየታችሁን ብትሰጡ ጥሩ ነው። እንቀጥል። እየገባችሁ ነው? የተረዳችሁት ነው? ዝም ብዬ ከምለፈልፍ ምናልባት ያው እናንተ ኢንሻአላህ ልትሉ ብዬ ነው። የገባችሁ ብትሄዱ መልካም ነው በሚል ሐሳብ ኢንሻአላህ ምናልባት እየገባችሁ ነው? ገብቷችኋል? የተረዳችሁት ነው ወይ? ዝም ብዬ ነው የምለፈልፈው። የተጁድ ትምህርት የሚገርማችሁ ነገር ተምረን ወደ ተግባር የምንቀይረው ካልሆነ ካልተረዳችሁት ዋጋ የለውም። እንደሌላው ይሄ ምንድነው እንደ ዳዕዋ ሰምተን የምናልፈው ነገር መሆን የለበትም። እንደ ዳዕዋ ዝም ብለን ሰምተን የምናልፈው ነገር መሆን የለበትም። የግዴታ ልንይዘው ይገባል እና ስለዚህ ኢንሻአላህ በደንብ እንድትረዱት፣ ካልገባችሁ ይሄ አልገባኝም ብላችሁ ለመናገር ሞክሩ። ኢንሻአላህ ጀዛኩሙላሁ ኸይር። አላህ ያክራላችሁ። طيب ስለዚህ እንጨርሰውና በአንድ እግር በፊደሎች ዙሪያ ላይ ያለውን አለፍ አለፍ ያልኩኝ አጠራሪ ግን የገለጽኩት ያለሁት ኢንሻአላህ እንሄዳለን ማለት ነው ወደ ቀጣይ። ሌላው እነዚህን ታ
ዳልና ጣ እንግዲህ ቀደም ብዬ ገልጬላችኋለሁ። የተረዳችሁት ይመስለኛል ኢንሻአላሁ ተዓላ። ከዛ ቀጥሎ ከባድ የሚባል ፊደል አለ። ከባድ የሚባል ፊደል ከየትኛውም ቋንቋ የማይገኝ የሆነ ፊደል አለ። እሱም ሐርፈ ዷድ ይባላል። ግን የሚገርመው ነገር በየትኛውም ቋንቋ የሌለ የሆነ ብቸኛ የአረብኛ ፊደል ነው ይሄ። በሚገርማቸው ነገር ይህንን ፊደል ለቋንቋው መጠሪያ ስያሜ ሁሉ ያደርጉታል። ይሄ ፊደል ማለት ነው። እሱ ማን ነው? ሐርፈ ዷድ ይባላል። ዷድ እንለዋለን። ይህንን ሐርፈ ዷድ ለቋንቋው መጠሪያ እስኪሆን የደረሰው በምን ምክንያት ነው ካልን ሌሎች ቋንቋዎች ጋር በዓለማችን በርካታ ቋንቋዎች አሉ። በየትኛውም የዓለማችን ቋንቋዎች ውስጥ የዚህን ፊደል የሚመስል ፊደል ያለው ሀገር የለም። ስለዚህ በዚህ ምክንያት ሐርፈ ዷድ ለቋንቋው መጠሪያ ስያሜ እንደ ሉገቱ ዷድ ተብሎ ይጠራል። የሚያጅባችሁ ነገር የዷድ ቋንቋ ይሉታል። አረበኛን እኮ ነው እንደዛ የሚሉት። ሉገቱ ዷድ ተብሎ ይጠራል። ስለዚህ ይሄ ማለት ምን ማለት ነው? ላነሳ የፈለኩት ነገር ምንድነው? ጭብጦ ይሄ ፊደል ከየትኛውም ቋንቋ የሚገኝ ያልሆነ ፊደል በመሆኑ ፊደሉን በትክክል መናገር እስክንችል ድረስ በደንብ መለማመድ እንዳለብን ለማመላከት ነው። ስለዚህ እያንዳንዱን ፊደሎች መውጫቸውን ማወቅ አለብን ብለን እንደተነጋገር ነው። ሐርፈ ዷድ ግን ከነዚያ በተለየ ሁኔታ ነው ልንለማመድ የሚገባው። አንዳንዶቻችን ልክ ፊደሉን እንዲሁ በዘፈቀደ የዳልን ድምፅ ሰተን እናነባዋለን። እስኪ ስንቶቻችሁ ናችሁ ሐርፈ ዷድን ስናነብ ዷድ በሚል የምናነበው? ራሳችሁን ብትፈትሹ ዳድ እያላችሁ አታገኙትም? ዳድ እያላችሁ አታገኙትም? ራሳችሁን ብትፈትሹት። ይሄ ልክ አይደለም። ፊደሉን ድምፁን ማምጣት እስካልቻልን ድረስ መለማመድ ይኖርብናል። ስለዚህ ዳድ ሳይሆን ቦ አያችሁ አይደለ? ድምፁ ራሱ ዷድ በዚህ መልኩ ነው እንጂ የሚነበበው ዳድ ተብሎ አይነበብም። ሐርፈ ዷድ ለየት የሚያደርገው የሚወጣው በምላስ ጎኖች ነው። የሚወጣው በየት ነው? በምላስ ጎኖች ነው። ምላስ ጎኖች የሚባለው የትኛው ነው? እንደው ምናልባት እዚህ ላይ ካለ ኢንሻአላህ ፎቶውን አሳያችኋለሁ። طيب بسم الله ይኑር ኢንሻአላህ። አዎ አለ። ይሄ ማለት ነው እዚህ ላይ የምላስ ጎኖች የሚባሉት ልብ በሉ። እዚህ ላይ ላመላክታችሁ። እዚህ ላይ ይሄ ክፍል ይሄ የሚታዩት ይሄ ክፍል እስከዚህ ድረስ ያለው ይሄ ክፍል በዚህኛውም በግራም ሆነ በቀኝ ማለት ነው ይሄ ክፍል ምን ተብሎ ይጠራል? ይሄ ሐፈተ ሊሳን የምላስ ጎኖች እንለዋለን። የምላስ ጎኑ ክፍል ነው ይሄ ክፍል። طيب ይሄ ክፍል የምላስ ጎኑ ነው በግራም በቀኝም ያለው። ታዲያ ሐርፈ ዷድን ለማውጣት የምንጠቀመው እነዚህን ሁለቱን የምላስ ጎኖችን ብቻ ነው። ሐርፈ ዳልን አይታችሁ ከሆነ ሐርፈ ዳልን የምናወጣው በምላሳችን ጫፉ ክፍል ነው። የምላሳችን ጫፉ ክፍል ነው በዚህ ክፍል ማለት ነው። ያ ዋضح يا جماعه በዚህ ክፍል ነው የምናወጣው። ልዩነቱን እዩ። ልዩነቱን እንደው አንድ ጊዜ ልብ ብላችሁ እዩ። የምላስ ጎኖች የሚባሉት ላጥፋውና እንደገና ላመላክታችሁ። እዚህ ላይ የምላስ ጎኖች የሚባሉት طيب የምላስ ጎኖች የሚባሉት ይሄ ነው ብለናል። ይሄ የምላስ ጎኖች ናቸው። ይሄ የምላስ ጎን የምንለው ነው። የምላስ ጎን የምንለው ነው በግራም በቀኝም የሚገኘው ማለት ነው። የምላስ ጫፍ የምንለው ደግሞ በዚህኛው በኩል ያለው ግልጽ እንዲሆንላችሁ ይሄን ነው። አሁን ልብ በሉ። ሐርፈ ዷድ የምትወጣው በምላስ ጎን ነው። በዚህ ማለት ነው በምላስ ጎን ነው የምትወጣው። ሐርፈ ዳል ደግሞ የምትወጣው በጠረፈ ሊሳን ነው በምላስ ጫፉ ክፍል ነው። በዚህ ክፍል ማለት ነው። ሱብሃንአላህ ልዩነቱን አያችሁ አይደለ? ልዩነቱ ይገናኛል? በምንም ተአምር አይገናኝም አይደለ? አሁን ዷድን ስናነብ የምላሳችንን ጫፉን ክፍል የምንጠቀም ከሆነ
ወደ የት ነው የሚሄደው? ወደ ወፍራም ዳል ነው የሚሄደው። ወፍራም ዳል ደግሞ የለም በአረበኛ ቋንቋ። ስለዚህ ምን መሆን አለበት? ቧድ ብለን ይሄኛውን ክፍል ነው የምንጠቀመው። እንዴት ነው አጠቃቀማችን? ይህንን የምላስ ጎኑን ክፍል ምላሳችሁን እንዳለ ጠፍጣፋ ዳድ እንደዚህ ዝርግት ያለ እሱን ቀጥታ ተወስዱትና በዚህ በምላስ ጎን ትይዩ ከሆነው ከላይኛው የመንጋጋ ጥርስ መባቀያው ጋራ እሱ ጋራ ታገናኙታላችሁ፣ ታጣምሩታላችሁ። ስለዚህ የሚወጣው ሐርፈ ቧድ ይሄ የምላስ ጎን ከላይኛው ትይዩ ከሆነው ከዚህ ጋር ከሚተያየው ትክክሉ ከሆነው ከላይኛው የመንጋጋ ጥርስ መባቀያው ጋራ ስናገናኘው ነው የሚወጣው ሐርፈ ቧድ። ሐርፈ ዳል ደግሞ ይህንን የምላስ ጫፍን ክፍል ከላይኛው የፊት መንጋጋ አይደለም፣ የፊት ጥርስ ሁለቱ የፊት ጥርስ የምንላቸው ትልልቆቹ በደንብ የሚታዩት ፊት ለፊት ላይ እነሱ የሁለቱ የፊት ጥርስ ጋራ ሲገናኝ ነው ዳል የምትወጣው። አያችሁ አይደል? ልዩነቱን ብቻ እንዴት ተለዩት ነው የፈለኩት። ስለዚህ ሐርፈ ቧድን በትክክል ልናወጣው ልንለማመደው ይገባል። ስናወጣ ስናነበው ባ ቢ ቡ ባ ቢ ቡ አብ ባ ቢ ቡ አብ። አያችሁ አይደል? በዚህ መልኩ ነው ቧድ የሚነበበው። ዳል ጋር ስንመጣ ግን ዳ ዲ ዱ አድ ዳ ዲ ዱ አድ እንደዚህ ይናበባል። ድምፁ ልዩነቱን እያያችሁት ነው። ቧድና ዳል እጅግ በጣም የተለያየ የሆነ ድምጸት ያላቸው ናቸው። ስለዚህ በደንብ መለማመድ የሚፈልግ የሆነ ፊደል ነው። ሌላው ጋር ስንሄድ ደግሞ ቧድን ከያዝን እንደ ሷድ ሲን ጋር የምናገናኝበት ሁኔታ አለ። ይሄ ልክ አይደለም። ሲን ሷድ በተመሳሳይ መውጫ የሚወጣ ነው። ዛይም እንደዚሁ ሶስቱ ፊደሎች። ነገር ግን ሷድ ከሲን ወፈር ያለ ድምፅ ነው ያለው። ኢዘን እሱንም ኢንሻአላህ ምናልባት አላህ ከፈቀደ በሌላ ጊዜ እናየዋለን። ሌላው ጣን አይተነዋል፣ ዷንም አይተነዋል፣ አይንንም አይተነዋል፣ ገይንንም አይተነዋል። ፈ ቃፍ ይሄ ፊደል ነው። ይሄንን ቃፍን ፊደል ልክ ወደ ቋንቋችን እናመጣውና ቀ በሚል ድምፅ እናነባዋለን። ቀ እንደዛ አይደለም። እዚህ ላይ የአረበኛው ቃፍ ወፈር ያለና ከጉሮሮ ከፍ ብሎ በሚገኙ የምላሳችን ሩቁ የምላሳችን ክፍል የሚባል አለ። ከሱ ነው የሚወጣው ወይም በሱ ነው የሚወጣው። ስለዚህ ቃፍ ነው እንጂ ውስጥ አድርገን የምናነበው ቃፍ ብለን የካፍን መውጫ ተጠቅመን አይደለም የምናነበውና እሱን ማስተካከል ይኖርብናል። ሌላው ላም፣ ሚም፣ ኑን፣ ዋው፣ ሃና ሐምዛን አይተነዋል። ያ ሌሎቹ ብዙ የሚያስቸግሩ አይደለም። ዋና ዋናዎቹን ያነሳውላችሁ የነበረው እስካሁን። እነዚህን ፊደሎች በተለየ መልኩ በደንብ አድርገን መለማመድ ይኖርብናል ማለት ነው። ይህ እንግዲህ ምናልባት ለፊደሎችን በትክክል ለማውጣት ይጠቅማችኋል ብዬ ስላሰብኩኝ ነው ይህንን ገረፍ ያደረኩላችሁ እንጂ ይህንን የተጅዊድ የመኻሪጁል ሁሩፍ በራሱ ጊዜ ተሰጥቶት ብንማረው ምናልባት 1 ሳምንት 2 ሳምንት ሊወስድብን ይችላል፣ እያንዳንዱን በዝርዝር ከተመለከት ነው ማለት ነው። ላኪን እንዲሁ ያኒ በወፍ በረር እና ድምፁን ምን ያክል እንደሚለያይ እንዲትረዱት በሚል በዚህ መልኩ ቀለል አድርጌና በአጭሩ ለመግለጽ ሞክሬያለሁኝ። አላህ Subhanahu Wa Ta'ala እንግዲህ እናንተንም ገራ አድርጎላችሁ ገብቷችሁ እኔም ደግሞ የተናገርኩበት አስተማርኩት አላህ Subhanahu Wa Ta'ala እንዳገራለኝ እንዲቀበለኝ የጠየቅኩኝ። ጥያቄ ካላችሁ መጠየቅ ትችላላችሁ። እኔ ግን እዚህ ይበቃል ብያለሁ። ኢንሻአላህ ጀዛኩም አላሁ ኸይራ።